ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምንቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ በዛሬው ቪዲዮ የካቲት 25 የሚነበብ ስንክሳር ወደ እናንተ ይዘን ቀርበናል። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራትና ቪዲዮንም ላይክ ሼር በማድረግ ቤተሰብ እንድትሆኑና እኛንም እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። የካቲት 25 የሚነበብ ስንክሳር የአውሳብዮስ የፊሊሞናና የሉቂያ ዕረፍት። የካቲት 25 በዚች ቀን የከበሩ አውሳብዮስና ፊሊሞና ስሟ ሉቂያ የሚባል አንዲት ድንግልም በሰማዕትነት ሞቱ። እኒህ ቅዱሳንም በአፍራቂያ ሀገር ሳለ በከበረ ሐዋርያው ቅዱስ ጳውሎስ ትምህርት ያመኑ ናቸው። ከሃዲያንም ዞራ በሚባል ኮከብ ስም ለሚጠሩት ለአርታዳሚ ጣዖት በዓልን ባደረጉ ጊዜ አይተው በስህተታቸው ሊዘብቱ እኒህ ቅዱሳን ተሰብስበው ወደ ጣዖት ቤት ገቡ። ሰዎችም ለጣዖቱ ሲሰውና ከፍ ከፍ ሲያደርጉት ባዩአቸው ጊዜ በክብር ባለቤት በጌታችን በኢየሱስ ክርስቶስ ፍቅር እሳትነት ልባቸው ነደደ። ከጣዖቱም ቤት ወጥተው ወደ ክርስቶሳዊት ቤተ ክርስቲያን ሄደው የክብር ባለቤት ጌታችንን የኢየሱስ ክርስቶስን ክብሩንና ልዕልናውን አብዝተው አመሰገኑ። ከዚያ ካሉት አንድ ሰው በሰማቸው ጊዜ በጣዖታቸው ላይ እንደዘበቱ የተናገሩትን ልብ ብሎ በመኮንኑ ዘንድ ወነጀላቸው። መኮንኑም በፈረስ ተቀምጦ ሄደ። ከወታደሮቹም ጋር ቤተ ክርስቲያኒቱን ከበባት። ከምዕመናንም ሰዎች የሸሹ አሉ። እኒህንም ሦስቱ ቅዱሳን ያዟቸው። የብረት ዘንጎችም በእሳት አግለው በቅዱሳኑ ጎኖች ውስጥ አደረጉት። ከዚያም በኋላ የከበረ አውሳብዮስን ወደ ጉድጓድ ወረወሩትና ነፍሱን እስከ ሰጠ ድረስ በድንጋይ ወገሩት። የከበረ ፊሊሞናንና የከበረች ሉቂያን ግን ብዙ ጊዜ በጸና ስቃይን ያሰቃዩአቸው ጀመር። ነፍሳቸውንም ይወስድ ዘንድ እግዚአብሔርን ለመኑት። እርሱም ልመናቸውን ተቀብሎ ነፍሳቸውን ወሰደ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። እነሆ የምስክርነታቸውን የሃይማኖታቸው መታሰቢያ ተጽፏል። በረከታቸውም ከእኛ ጋር ትኑር፣ ለእግዚአብሔርም ምስጋና ይሁን፣ አሜን። የቶና የሚናስና የኢልማዲዮስ ዕረፍት። በዚችም ዕለት ከሮሜ ሀገር ዲያቆን ቶና፣ ከሀገረ ቆስ ሚናስ፣ ከጋዛ ይልማዲዮስ በሰማዕትነት ሞቱ። ዳግመኛም የደማይልናልና የእርጊኖስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር፣ ለእግዚአብሔርም ምስጋና ይሁን፣ አሜን። ዕረፍቱ ለሐዲስ እንጦኒ። በዚችም ዕለት የከበረ ሐዲስ እንጦኒ በሰማዕትነት ሞተ። ይህም ረውህ የሚባል ነው። ይህም ከከበሩ አረቦች ወገን የቆርስ ሰው የሆነ ብዙ ገንዘብ ያለው ነው። በሰማዕታት አለቃ በቴዎድሮስ ገዳም አጠገብ በወንዝ ዳርቻ የሚኖር ነው። ይህም ጎልማሳ አብያተ ክርስቲያናትን የሚቃወም ሆኖ ቅዱስ ቁርባንን በመስረቅ ህብስቱን ይበላዋል፣ የከበረ ደሙንም ከጽዋው ውስጥ ይጠጣል። የመሠዊያውንም ልብስ ገፎ በእሳት ያቃጥለዋል፣ በክርስቲያንም ሃይማኖትም ላይ ይዘብታል። መኖሪያ ቤቱ ከከፍታ ቦታ ላይ ስለሆነ ካህናት ሲያገለግሉ ይታዩት ነበር። በአንዲትም ዕለት በቅዳሴ ጊዜ ቤተ ክርስቲያን ተከፍቶ አየ። በፈረስም ተቀምጦ መጣ። ቅዱስ ቴዎድሮስንም ስዕል ተመልክቶ በፍላጾች ወጋው። አንዲቱን ፍላጻ ተመልሳ መሃል እጁን ነደፈችው፣ በጭንቅ ከእጁ ላይ መዘዛት። ይህንንም ለማንም አልነገረም። በሌላይቱም ዕለት በወንበሩ ላይ ተቀምጦ ሳለ መስዋዕትን ተሸክመው ወደ መቅደስ ሲገቡ ካህናትን አያቸው። በጻሕሉም ውስጥ ነጭ በግ ተኝቶ ከበላዩ ነጭ ርግብ ሲጋርደው፣ በቅዳሴውም ፍጻሜ ያ በግ በየመለያያው የተከፋፈለ ሆኖ ካህናቱም ከተከፋፈለው ሥጋውን ሲቀበሉ ደሙንም ከጽዋው ውስጥ ሲቀበሉ አየ። እጅግም አደነቀ። በልቡም የክርስቲያን ሃይማኖት እጅግ ድንቅ ነው፣ በእውነትም የከበረ ክቡር ነው አለ። ዳግመኛም ያ በግ ተመልሶ እንደ ቀድሞው
ኑሮው ሕያው ሆኖ አየ። ከዚያም በኋላ ከመቀመጫው ወርዶ ወደ ቤተ ክርስቲያን ደጃፍ ሂዶ ያየውን ሁሉ ለካህናቱ ነገራቸው። እነርሱም ሰምተው ስለዚህ ድንቅ ሥራ ደስ አላቸው። በዚያችም ሌሊት ተግቶ ሲጸልይ ሊቅ ቴዎድሮስ ተገለጠለት። እርሱም በፈረሱ ላይ ተቀምጦ ነበር። እንዲህም አለው፣ እነሆ በእኔ ላይ ስዕሌን እስከ ወጋህ ድረስ ክፉ ሠራህ። በክብር ባለቤት ክርስቶስ ሥጋ ላይም ዘበት። ካሁንም ከክህደትህ ተመልሰህ በክብር ባለቤት በጌታ ኢየሱስ ክርስቶስ እመን አለው። ይህንንም ብሎ ከእርሱ ተሰወረ። በማግስቱም በፈረሱ ላይ ሆኖ ወደ ኢየሩሳሌም ሄደ። ወደ ሊቀ ጳጳሳቱም ገብቶ ከእርሱ የሆነውን ሁሉ ነገረው። ሊቀ ጳጳሳቱም ሰምቶ እግዚአብሔርን አመሰገነው። እርሱንም በሕዝብ ፊት አጠምቅህ ዘንድ እፈራለሁ፣ ነገር ግን ወደ ዮርዳኖስ ሂድ፣ ጌታችን ክርስቶስም የሚያጠምቅህን ይሰጥሃል አለው። እርሱም ሰምቶ ወደ ዮርዳኖስ ሄዶ ወደ ቤተ ክርስቲያን ውስጥ ገባ። የሌሊቱም እኩሌታ ሲሆን የብርሃን እናት ቅድስት ድንግል እመቤታችን ማርያም ነጭ ሐር ግምጃ ለብሳ ተገለጠችለት። ከእርሷም ጋር በንጹሕ ልብስ የተሸለመች ሴት ነበረች። በእጇም ይዛ አነሳችውና አትዘን፣ እኔ ካንተ ጋር እኖራለሁና አለችው። ሲነጋም ወደ ዮርዳኖስ ወንዝ በሄደ ጊዜ 2 ገዳማውያን መነኮሳትን አገኛቸው። እነርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቁት። ስሙንም እንጦንስ ብለው ሰየሙት። የምንኩስናን ልብስ አስኬማንም አልብሰው በሰላም አሰናበቱት። ወደ ደማስቆም ሄዶ ወደ ቤቱ ገባ። ባልንጀሮቹና ወገኖቹም ባዩት ጊዜ የለበስከው ምንድነው አሉት። እኔ ክርስቲያን ነኝ አላቸው። በዚያም ጊዜ ይዘው በሜዳ ውስጥ እየጎተቱ ወደ መኮንኑ እስከሚያደርሱት ይደበድቡት ነበር። መኮንኑም ወደ እስር ቤት እንዲጨምሩ ታዘዘ። ለታላቅ ስቃይም 17 ሌሊት በዚያ ኖረ። እነሆ በላዩ ብርሃን ወረደ፣ እንዲህም የሚል ቃል ሰማ። እንጦንዮስ ሆይ አክሊል ተዘጋጅቶልሃልና አትፍራ። ብርሃንን የለበሱ 2 አረጋውያንም መጥተው በራሱ ላይ የብርሃን አክሊልን አኖሩ። በነጋ ጊዜም ወደ አደባባይ ወስደው ራሱን በሰይፍ ቆረጡትና በእንጨት ላይ ሰቀሉት። በሌሊትም በላዩ ብርሃን ወረደ። ጠባቂዎችም አይተው ከእንጨት ላይ አወረዱት፣ በጤግሮስም አቅራቢያ ቀበሩት። ከመቃብሩም ድንቆች ተአምራቶች ተገለጡ። ለእግዚአብሔርም ምስጋና ይሁን፣ አሜን። ዕረፍቱ ለአባ አቡፋና። በዚችም ዕለት ከግብፅ አገር ከእስሙናይን አውራጃ የሆነ የከበረ አባት አቡፋና አረፈ። ይህም አባት ከቶ ብርሃን በሌለበት ዋሻ ውስጥ የሚኖር ሆነ። በየ2 ቀን ይጾማል። የሚበላውም የሚጠጣውም በመለኪያው ተለክቶ ነው። በሌሊትም በመዓልትም 500 ጊዜ ይጸልያል። በአንዲትም ዕለት ወንድሞች ሊጎበኙት ወደ እርሱ መጡ። እንጀራንም አጣ። 3 እንጀራንም ባገኘ ጊዜ ለ20 ሰዎች አቀረበላቸው። እነርሱም በልተው ጠገቡ። ታምራትንም እያደረገ በሽተኞችንም እየፈወሰ ኖረ። ከዚህም በኋላ እንዲህ የሚል ቃል ከሰማይ ወደ እርሱ መጣ። አቡፋና ሆይ 18 ቀረ። የከበረ አቡፋናም 18 ዕለታት እንደሆኑ አስቦ እኒህ ዕለቶች እስኪፈጸሙ ቆመ። ከዚህም በኋላ ሱባኤዎች ናቸው ብሎ ይህንንም በመቆም ፈጸመ። እንደገና ወፎች ይሆናሉ ቢሆኑስ ብሎ ይህንንም በመቆም ሳያጓድል አደረሰ። ዳግመኛም እንዲህ የሚል ቃል ወደ እርሱ መጣ። አቡፋና ሆይ 18 ዓመት ናትና ጽና፣ በርታ አለህ እግዚአብሔር አለው። በዚያም ጊዜ ፈጽሞ ጸና። በዋሻ ደጃፍ የውሃ ምንጭ ነበረ። ምሳርንም ወረወረበት። ምሳሩም ነቢይ ኤልሳዕ እንዳደረገው በውሃ ላይ ተንሳፈፈ። የከበረች 40 ቀንን ጾም ከ3 ቀኖች በቀር ሳይበላ ፈጸመ። ሲበላም ሲያንቀላፋም ግድግዳ ተጠግቶ ነው። እግሮቹም እንደ ዝሆን እግር እስከሚሆኑ ድረስ ተጋደለ። በአንዲት ዕለት ለደቀ መዛሙርቱ እነሆ ዓለም አለፈ አላቸው። በጠየቁትም ጊዜ ንጉሥ ቴዎዶሲዮስ ሞተ አለ። በአንዲትም ዕለት 300 የወርቅ ዲናር የያዘ እንግዳ በአንድ ቄስ ቤት አደረ። በተኛ ጊዜ ስለ ገንዘቡ ቄሱ ገደለውና ወስዶ ከአንድ መነኩሴ ደጅ ጣለው። ለቅዱስ አቡፋናም በነገሩት ጊዜ ከሟቹ ላይ እንዲጥሉበት ቆቡን ሰጣቸው። ሲጥሉበትም ሟቹ ተነሳ። ስለ ገንዘቡ ቄሱ እንደገደለው ነገራቸው። እጅግም አደነቁ። በአንዲት ዕለት አንድ ሰው ቡራኬ ሊቀበል ወደ እርሱ ሲመጣ ልጁ በጉዞ ላይ ሞተ። ልጁንም ተሸክሞ ወደ ቅዱስ አቡፋና ሄደ። በፊቱም ሰግዶ ተባርኮ ተመለሰ። ያን ጊዜ የሞተ ብላቴና ተነስቶ አባቱን ተከተለው። ከቆመ ጀምሮ 18ቱ ዓመት በተፈጸመ ጊዜ ዕረፍቱን አውቆ ቅዱስ ቁርባንን ተቀበለ። ወደ መኖሪያውም ሂዶ ራሱን ዘንበል አድርጎ ነፍሱን በእግዚአብሔር እጅ ሰጠ። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔርም ምስጋና ይሁን፣ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን የካቲት 25 የሚነበብ ስንክሳር ወደ እናንተ አቀረብን። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ